በእምነት ይኖራል ጻድቅ ጻድቅ በእምነት ይኖራል በእምነት ይኖራል ጻድቅ ጻድቅ በእምነት ይኖራል ያፈገፍግ ወደ ኋላ በኔ ዘንድ ይሆናል የተጠላ እርሱ ደስ አይላትም ነፍሴ ብሏል ኢየሱሴ። ሃሌሉያ በእምነት ይኖራል ጻድቅ ጻድቅ በእምነት ይኖራል በእምነት ይኖራል ጻድቅ ጻድቅ በእምነት ይኖራል ያፈገፍግ ወደ ኋላ በኔ ዘንድ ይሆናል የተጠላ እርሱ ደስ አይላትም ነፍሴ ብሏል ኢየሱሴ። በትዕግስት ጠብቀው በዝምታ ጀንበል ይላል ጌታ በትዕግስት ጠብቂው በዝምታ ጀንበል ይላል ጌታ። አትሞኝ ወገኔ ዘመኑ አልቋልና ተጉዘህ ልትጨርስ ረጅሙን ጎዳና ጥቂት ነው የቀረ መለከት ሊነፋ ገብተህ እፎይ ልትል በውቧ ከተማ በትዕግስት ጠብቀው በዝምታ ጀንበል ይላል ጌታ በትዕግስት ጠብቀው በዝምታ ጀንበል ይላል ጌታ። በዘመን እላቂ በተዘጋ ደጁ ምን ያለው ሞኝ ነው ላለም ይሰጥ እጁን ተጉዞ ሩብ ሰዓት ሲቀረው እንዲህ ያፈገፍግ ማነው የመከረው? በእምነት ይኖራል ጻድቅ ጻድቅ በእምነት ይኖራል ጻድቅ ጻድቅ በእምነት ይኖራል ያፈገፍግ ወደ ኋላ በኔ ዘንድ ይሆናል የተጠላ እርሱ ደስ አይላትም ነፍሴ ብሏል ኢየሱሴ። በትዕግስት ጠብቀው በዝምታ ጀንበል ይላል ጌታ በትዕግስት ጠብቂው በዝምታ ጀንበል ይላል ጌታ። የመንግስቱ ካህን ልትሆን መርጦሃል በሰማዩ ስፍራ ጌታ አስቀምጦሃል አሜን ጌታ አስቀምጦሃል። ራስህን አታቅልል አትመኝ አቧራ የከበረ ስም ነው ባንተ የተጠራ አሜን ባንተ የተጠራ። ስለዚህ በትዕግስት ጠብቀው በዝምታ ጀንበል ይላል ጌታ በትዕግስት ጠብቀው በዝምታ ጀንበል ይላል ጌታ። ዓለም ውሸቷን ነው ብትል ቀና ደፋ በዚህ ያለቀለት አንቅራ ልተፋ ከደጃፍ አቆመህ ኃጢአት አትቀላውጥ በእግዚአብሔር ደጃፍ መጣልን ምሕረት አሜን መጣልን ምሕረት። በትዕግስት ጠብቀው በዝምታ ጀንበል ይላል ጌታ በትዕግስት ጠብቂው በዝምታ ጀንበል ይላል ጌታ። ተረሳሁኝ አትበል የሚረሳህ ማን ነው? ጌታ የቀረጸ በእጁ መዳፍ ነው አሜን በእጁ መዳፍ ነው። አልታየሁም አትበል አምላክ ያይሃል ታግዘህ ብትቆይ ዘንበል ይልልሃል አሜን ዘንበል ይልልሃል። በትዕግስት ጠብቀው በዝምታ ዘንበል ይላል ጌታ በትዕግስት ጠብቂው በዝምታ ዘንበል ይላል ጌታ።
በእምነት ይኖራል ጻድቅ ጻድቅ በእምነት ይኖራል በእምነት ይኖራል ጻድቅ ጻድቅ በእምነት ይኖራል ያፈገፍግም ወደ ኋላ በእኔ ዘንድ ይሆናል የተጠላ እርሱ ደስ አይላትም ነፍሴ ብሏል ኢየሱስ። በትዕግስት ጠብቀው በዝምታ ከተፍ ይላል ጌታ። በትዕግስት ጠብቀው በዝምታ ዘንበል ይላል ጌታ። ዓለም ውሸቷን ነው ብትል ቀና ደፋ ወዚህ ያለቀለት አንቅራ ልጠፋው አንቅራ ልጠፋ በደጃፏ ቆመ ኃጢአት አትከላውት በእግዚአብሔር ደጃፍ መጣልን ምሕረት አሜን መጣልን ምሕረት በትዕግስት ጠብቀው በዝምታ ከተፍ ይላል ጌታ። በትዕግስት ጠብቂው በዝምታ ዘንበል ይላል ጌታ። አቤቱ እናመሰግንሃለን። ክብር ላንተ ይሁን። ምሽቱን ባርክልን እግዚአብሔር ሆይ። በቃል አስተምረን በእምነት እንድንበረታ አቤቱ የጸናውን መንገድ እንድንይዝ እግዚአብሔር ሆይ እንድታጸና እንድታበረታን ወደኋላ እንዳንል እንዳናፈገፍግ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም ተረዳን እንጸልያለን። እጅ በላያችን ላይ ትሁን። ጊዜውን ሁሉ ባርክልን። የአጋንንት ሥራ ሁሉ በስምህ የተመታ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። የተወደዳችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ በያላችሁበት። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ጌታ መልካም ነው። እንግዲህ ባለፈው ሳምንት የጀመርነው ትምህርት ነበረ፣ ምስክሮቹ የሚል ትምህርት ጀምረናል። መነሻ ሐሳብ ያደረግነው በዕብራውያን ምዕራፍ 12 እነዚህን የሚያህሉ ምስክሮች እንደደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። በነፍሳችሁ ዝላችሁ እንዳትደክሙ በኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ የሚለውን መነሻ በማድረግ ነው ያየነው። ጌታ ኢየሱስ ክርስቶስ በኃጢአተኞች የደረሰበትን መከራ ንቋል፣ በመስቀል ታግሷል። እርሱ የእምነታችን ራስና ፈጻሚው ነው። እሱን ተመልከቱ። እምነታችሁን ማድረግ ያለባችሁ ጌታ ላይ ነው ይላል የዕብራውያን ጸሐፊ። ነገር ግን ምስክሮች አሉ። እነዚህ ምስክሮች በዕብራውያን ምዕራፍ 11 ላይ የተተነተኑ የተዘረዘሩ ምስክሮች ናቸው። የእምነት ቋሚ ምስክሮች የሚባሉት ማለት ነውና በብሉይ ኪዳን ዘመን የተነሱ ጥቂት የእምነት አባቶችን ነው የሚዘረዝረው። በእምነታቸው ድል ስላረጉ ሰዎች እምነታቸውን ከሩቅ አይተው በእምነት ከሩቅ አይተው የእግዚአብሔርን መንግስት የተሳለሙ ሰዎችን ስለ እምነት የተጻፈና ደግሞ ስለ እምነታቸው የተነገረላቸው አንዳንዶቹ አምነው የተነገረላቸውን የተስፋ ቃል ያልወረሱ ነገር ግን አምነው የሞቱ ሁለቱም በዛም በዚህም ድል የተደረጉም በጌታ ዘንድ ግን ድል ያረጉ በእምነት አርበኞች የሆኑ እንደሆኑ ባለፈው ሳምንት ከዚህ ተነስተን አይተናልና እነዚህ ምስክሮች አሉ። እግዚአብሔር ራሱን ያለ ምስክር አይተውም የሚል ሌላ ጥቅስም አንስተን በልስጥራን እግሩ የሰለለች ሲወለድም ጀምሮ ደግሞ ተራምዶ የማያውቀውን አንካሳ ሰው በሐዋርያው ጳውሎስ እጅ ሲፈወስ ከበርናባስ ጋር ሆነው ሲጸልዩ ወይም ደግሞ እዛ በሚያገለግሉበት አገልግሎት ይሄ አንካሳ ሰው ሲፈወስ በዛ አካባቢ በልስጥራን አካባቢ የሚኖሩ የሌላ ቤተ ጣዖትን የሚያመልኩ ሰዎች ወይም ጣዖትን የሚያመልኩ ሰዎች የቤተ መቅደሱ አገልጋይ ወይም ፕሪስት ቄስ ማለት ነው። የዛ እምነት ቄስ ከእውነት ከወንጌል ውጪ የሆነ ማለት ነው። መጥቶ ሊሰዋላቸው ኮርማዎችን አቀረበ። እንደገና ደግሞ የአበባ ጉንጉን ሲያዘጋጁላቸው ሐዋርያው ጳውሎስ እና በርናባስ በጣም ይህን ነገር በህዝቡ መካከል ህዝቡ እነሱን አማልክት በሰዎች መካከል ሰዎችን መስለው ወደኛ ወርደዋል በሚል ንግግር ሲገቡ
ጳውሎስ ይሄንን በመስማቱ ጳውሎስና በርናባስ ልብሳቸውን ቀደዱ፣ እንዲህ በማለትም ተናገሩ ይላል። እናንተ ሰዎች ሆይ ይሄንን ስለምን ታደርጋላችሁ? ስለምን ኮርማ ትሰዋላችሁ? ስለምን የአበባ ጉንጉን ታመጣላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። ከዚህም ከንቱ ነገር ሰማይንና ምድርን ባህርንም በእርሱም ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን። ስራችን ከዚህ ከንቱ ነገር እናንተ ተላቃችሁ ከዚህ ነገር ወጥታችሁ ሰማይንና ምድርን በምድር በባህርም ያለውን ሁሉ በውስጡ ያለውን በምድርም በሰማይም በባህርም ውስጥ ያለውን ሁሉ የፈጠረውን አምላክ እንድታውቁ ወደ ሕያው እግዚአብሔር ዘወር እንድትሉ የምስራችን እንነግራለን። ሰራተኞች ነን፣ የወንጌል ሰራተኞች ነን። እሱን ነው የምንሰብከው። እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው። ከዚህም ሁሉ ጋር መልካም ስራ እየሰራ በሰማይ ዝናብን ፍሬ የሚሆንበትንም ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም። ይህንንም ብለው እንዳይሰውላቸው ሕዝቡን በጭንቅ አስተዋቸው የሚለውንም ቃል አይተናል ማለት ነው። እና እግዚአብሔር ራሱን ያለ ምስክር አልተወም። በአሕዛብ መካከልም ቢሆን ወቅቶችን ሲሰጥ የመዝራት የማጨድ ደግሞ መብልን ሲሰጥ ሰዎች በልተው ሲደሰቱ እግዚአብሔር ራሱን ያለ ምስክር ምን አላለም? አልተወም። በደስታ ልባችንን በመብልና በደስታ ሲሞላው ራሱን እግዚአብሔር ያለ መብል አልተወም። ስለዚህ እግዚአብሔር ራሱን ያለ ምስክር የማይተው አምላክ መሆኑን አጽንኦት ሰጥተው ተረኩላቸው ማለት ነው። እና ወንጌል ሰበኳቸው። ስራችን ወንጌል ሰባኪነት ነው። እኛ አማልክት አይደለንም። እንደውም ሰዎቹ ስም አውጥተውላቸው ነበር ለበርናባስና ለጳውሎስ ማለት ነው። እና ያንን አይተናል። ባለፈው እንግዲህ ስለ ምስክሮች ጥቂት ነገር አውርተናል። ምስክር የሚለው ቃል በተለይ አንድን ክስተት በአይኑ ያየ ግለሰብ ወይም ቡድን ወይም ሰዎች ሊሆኑ ይችላሉ። ወንጀል ሲከሰት ሊሆን ይችላል፣ ወይም ደግሞ አደጋ ሲከሰት ሊሆን ይችላል። ማንኛውም ሰው ሰራሽ ወይም ተፈጥሯዊ ኢቨንቶች ወይም ክስተቶች ሲፈጸሙ የተመለከተ በስፍራው ያለ ሰው ምስክር ይባላል። ሌላው በፍርድ ቤት እንደምታውቁት ምስክር መረጃና ማስረጃም ምስክር ነው። ሰዎች ላይ የጽሁፍ ሊሆን ይችላል፣ የኦዲዮ ቪዥዋል ሊሆን ይችላል። ማናቸውም ዶክመንቶች ምንድናቸው? ምስክሮች ናቸው ተብሎ ይታሰባሉ። ማስረጃ ናቸው፣ እንደ ምስክር ይቆጠራሉ ማለት ነው። እና በብሉይ ኪዳን 2 ወይም 3 ካልሆነ በስተቀር በሰው ላይ ምስክር አትቀበል ተብሎ በሙሴ ሕግ የተጻፈውንም አይተናል። ምስክር 2 ወይም 3 ካልሆነ በስተቀር እንዳይቀበል ተነግሮታል ማለት ነው። እና የምስክርን ዓላማ መኖር አይተናል። እንግዲህ እግዚአብሔር የሰውን ፊት አይቶ አያደላም የሚለው ሮሜ መልእክት ምዕራፍ 2 ከቁጥር 11 እስከ 16 አይተናል። እንግዲህ ያለ ሕግ ኃጢአት ያደረጉ ያለ ሕግ ደግሞ ይጠፋሉ፣ ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል የሚለውን ቶሎ ቶሎ የምናገረው የዛሬው ጋር ለመግባት ብዬ ነው። ዛሬ ጥቂት ነገሮችን ብቻ ነው ስለ አቤልና ስለ ቃየን ማነሳው። እዛ ለመድረስ ነው ቶሎ ቶሎ የምከለሰው። የባለፈው ሳምንት እንግዲህ ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸውም እንኳን ለራሳቸው ሕግ ናቸውና እነርሱም ሕሊናቸው ሲመሰክርባቸው ሐሳባቸው እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የሕግ ሥራ ያሳያሉ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል። በዛን ቀን ነው የሚሆነው። ሰዎች ሕግ አልተሰጠንም አናውቅም ሊሉ አይችሉም። በልባቸው ምን አለ? ሕግ አለ። ያለ ሕግ የነበሩ ኃጢአት ቢያደርጉ ያለ ሕግ ይፈረድባቸዋል። እንደ ሕግ የተቀበሉት ነገር ካለ እንደ ሕግ የተቀበሉት ነገር በልባቸው ስለነበረ በዛን ቀን ጌታ በዛ ነገር ምን ይላል? ይፈርድባቸዋል። የተሰወረውን በሚገልጥበት ቀን ይፈርድባቸዋል ብሎ እንግዲህ ሰዎች ደግሞ በጥንት መሐላን ቃል ኪዳንን ሲግባቡ የመታሰቢያ ወይም ማስታወሻን ሐውልት ያቆሙ እንደነበረ፣ ሰዎችን ይጠሩ እንደነበረ፣ እግዚአብሔርን ይጠሩ እንደነበረ፣ የድንጋይ ክምሮችን ወይም ሐውልቶችን ምስክር እንደሚያደርጉ እንደገና ሙሴ የተቀበለው ጽላቶች ራሱ የምስክር ጽላቶች ይባሉ እንደነበረ አይተናል። እነዚህም ባለፈው ሳምንት ያየናቸው ናቸው። እንግዲህ እውነተኛ ምስክር እንዳለ ሁሉ ሐሰተኛ ምስክር አለ። እግዚአብሔር የእሱ ምስክሮች እንድንሆን የእውነተኛው ምስክር እግዚአብሔር እውነት ስለሆነ የእውነት ምስክሮች እንድንሆን እግዚአብሔር ይፈልጋል። በዛው ልክ ደግሞ የሐሰት ምስክሮች አሉና በዘጸአት ምዕራፍ 23 ላይ ሐሰተኛ ወሬ አትቀበል፣ ሐሰተኛ ምስክርም ትሆን ዘንድ ከኃጢአተኞች ጋር እጅህን አታንሳ፣ ክፉውን ለማድረግ ብዙ ሰዎችን አትከተል፣ ፍርድንም ለማጥመም ከብዙ ሰዎች ጋር ተስማምታ አትመስክር፣ ወይም ደግሞ ክፉ በማድረግ ብዙዎችን አትከተል። በሕግ ፊት ምስክርነት ስትሰጥ ከብዙዎች ጋር ተባብረህ ፍትህ አታጣምም።
የሚለውን አይተናል እና በሐሰት አትመስክር የሚለውም የሙሴ ሕግ ዋናው ከ10ቱ ትእዛዛት ውስጥ አንዱ ለሰው ልጆች የተሰጠ አሁንም ድረስ የሚሰራ በሐሰት እንዳንመሰክር፣ ያላየነውን አይተናል እንዳንል፣ ያልሰማነውን ሰምተናል እንዳንል፣ እርግጠኛ ያልሆነውን ነገር እርግጠኞች ነን ብለን እንዳንናገር እግዚአብሔር ያስጠነቅቀናልና ፍትህ አታጣምም ይላል። ፍትህ የሚያጣምሙ ምስክሮች አሉ። በገንዘብ የሚገዙ በጉቦ የሚደለሉ ዳኝነትንና ፍትህን የሚያዛቡ ጽድቅ ያልሆነን ነገር እንደ ጽድቅ የሚያስቆጥሩ ኃጢአትን እንደ እውነት የሚያስቆጥሩ ትክክል የሆነውን ትክክል አይደለም የሚያስብሉ ፍትህን የሚደፍቁ ሰዎች አሉ በእኛም ዘመንና እግዚአብሔር እንደሚፈርድባቸው ባለፈው ሳምንት አንስተናል። መጽሐፍ ፍትህን አታጣምም ነው የሚለው። ካጣመምክ ከትክክለኛው መስመር ካወጣ የእግዚአብሔር ፍርድ የእግዚአብሔር ቁጣ እንደሚመጣ ዋጋ እንደሚያስከፍል ጥቂት አይተናል። እና ሰውን የገደለም ሰው በሙሴ ሕግ መሰረት ቅድም እንዳልኳችሁ በሁለት ወይም በሶስት ምስክር ካልሆነ በስተቀር በሞት አይቀጣም። ይህንን ዘኍልቍ ምዕራፍ 35 ላይ ዘዳግም ምዕራፍ 17 ላይ አይተናል። እና ሌላው ደግሞ በአዲስ ኪዳናችን የጌታ ደቀ መዛሙርት ወይም ሐዋርያት የተባሉት 12ቱ ሰዎች ጌታ ከልዩ ልዩ የሥራ ዘርፍ የጠራቸው ሰዎች የጌታ የዓይኑ ምስክሮች ናቸው። ጌታ ሲያስተምር፣ ጌታ ሲያገለግል፣ ጌታ ሲፈውስ፣ ተአምራት ሲያደርግ፣ በውሃ ላይ ሲራመድ፣ ሲመግብ፣ አጋንንት ሲያወጣ፣ የሞተ ሲያስነሳ አስተምሮዎቹን ጨምሮ እንዲህ ብሎ ያስተማራቸውን አንድ በአንድ ተራራ አብረው የወጡ የወረዱ በየከተሞች አብረው የዞሩ ለወንጌል የተላኩ የዓይን ምስክሮች ናቸው የጌታ ደቀ መዛሙርት። ስለዚህ የሐዋርያት ትምህርት እጅግ በጣም ወሳኝ ነው፣ የዓይን ምስክር ስለሆኑ ማለት ነው። በሐዋርያት ትምህርትና ይላል አይደል መጽሐፍ፣ የሐዋርያት ትምህርት የዓይኑ ምስክሮች። ጌታ ኢየሱስ ክርስቶስ ከሄደ በኋላ የነሱ ትምህርት ነው የተስፋፋው፣ ወደ ዓለም ሁሉ የተሰራጨው የነሱ ትምህርት ነው። ምክንያቱም እሱ ከሄደ በኋላ በሱ በኩል ነው ጌታ ትምህርቱን በእነሱ በኩል ነው ትምህርቱን ያስፋፋው። ስለዚህ ከጌታ በቀጥታ የተማሩ ናቸው፣ ያዩ ናቸው፣ የሰሙ ናቸው፣ አብረው ያደረጉ ናቸው። ሞቱን፣ መቀበሩን፣ ትንሣኤውን ያዩ የዳሰሱ ማለት ነው። ለዛ ነው ሐዋርያው ዮሐንስ በአንደኛው ዮሐንስ መልእክት ላይ ቀድሞ የነበረውን የሰማነውን ደግሞ በዓይኖቻችን ያየነውን በእጆቻችንም የዳሰስነውን እሱን ነው ምን መሰክርላችሁ። እኛ ምስክርነታችን ይሄ ነው። ቀድሞ የነበረውን ሰምተነዋል፣ ደግሞ በዓይናችን አይተነዋል፣ ሰምተነዋል የሚለው አንድም የጥንት በብሉይ መጽሐፍ የተጻፉ በሕግና በነቢያት የተጻፉ መጽሐፍትን፣ ሁለተኛ ደግሞ ሲያስተምር ሰምተነዋል የሚል ትርጓሜ አለው። ጌታ ኢየሱስ ክርስቶስ አፉን በመክፈት ያስተማራቸው ሰዎች ናቸው። ያዩትን የሰሙትን በእጆቻቸውም ደግሞ የዳሰሱትን የዘላለምን ሕይወት እናወራላችኋለን፣ እሱን እንመሰክርላችኋለን ብሎ ሐዋርያው ዮሐንስ ይናገራል። የዓይን ምስክር ስለነበረ ማለት ነው። ስለዚህ ጌታ ራሱ እናንተ ምስክሮቼ ትሆናላችሁ ብሏቸዋል። ስለዚህ ሲናገር በአንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 እስከ 3 ያለውን ቃል አሁን የተናገርኩትን ይናገራል። ሕይወትም ተገለጠ አይተንማል እንመሰክርማለን ይላል። የተገለጠን ሕይወት ነው የምንመሰክር። ወንጌል ማለት የተገለጠ ሕይወት ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ የሕይወት ምንጭ ነው፣ ሕይወት ሰጪ ነው። ከሞት ወደ ሕይወት የምንሻገረው በኢየሱስ ክርስቶስ ነው የሚል ምስክርነት እኛም ጋር አለ። ክርስቲያኖች ከትውልድ ትውልድ እየተሰበከ የመጣውን ወንጌል የምንመሰክር የጌታ ምስክሮች ነን ማለት ነው። ክብር ለኢየሱስ ይሁን እና ህብረት አለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው እያለ ወደዚህ ህብረት እያለ ጥሪ ያደርጋል ሐዋርያው ዮሐንስ። ወደዚህ ህብረት እንድትመጡ እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተም ደግሞ እናወራላችኋለን። አያችሁ፣ የተሰማና የታየ ነው የሚመሰከር። ጌታ የተሰማ ነው የታየ ነው። ሰምተውታል፣ አይተውታል፣ ዳሰውታል። እሱ ምን ይላሉ? ይመሰክራሉ። ከዛ ህብረታችን ተራ ህብረት አይደለም። ህብረታችን ከአባት ጋር ነው፣ ከዘላለም አባት ጋር ነው፣ ከአብ ጋር ነው፣ ደግሞ ከወልድ ጋር ነው። ስጋን ለብሶ ከተገለጠው ከእግዚአብሔር ጋር ነው፣ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጋር ነው። ይሄ ማንኛውም ህብረት አይደለም፣ ትልቅ ህብረት ነው። የዘላለም ፈጣሪ፣ የሁሉ ፈጣሪ፣ የዘላለም ጠቅላዩ እግዚአብሔር ጋር ነው ህብረት የሚኖረን። ወደዚህ ህብረት እንጋብዛችኋለን። ዛሬ በጌታ የማታምኑ ሰዎች ጥሪ እናደርጋለን። ወደዚህ ህብረት ኑ፣ በወንጌል እመኑ። ህይወት ምን ብሏል? ተገልጧል። ኢየሱስ ክርስቶስ ህይወት እንዲሆንላችሁ መጥቷል። ህይወት ይሆንላችኋል። ኢየሱስ ክርስቶስ የዘላለም እረፍት ነው፣ የዘላለም ሰላም ነው። ከእግዚአብሔር ጋር እርቅ የምናገኝበት፣ መታረቅን፣ ደህንነትን፣ ሰላምን፣ ምህረትን የምናገኝበት፣ ወደ አብ መግባትን ያገኘንበት፣
ከኃጢአታችን ከበደላችን የምንነጻበትን ደም ያፈሰሰልን ኪዳኑን የሰጠን አዲስ ኪዳን በደሙ የቀደደ በሥጋው ያቀረበን ጌታችን ኢየሱስ ክርስቶስ ነውና ወደዚህ እንድትመጡ አበረታታለሁ። እኔም ሁልጊዜ እንደማደርገው ወንጌል እመሰክርላችኋለሁ። ኢየሱስ ክርስቶስ ይወዳችኋል። እግዚአብሔር ይወዳችኋል። እግዚአብሔር ሕያው አምላክ ሞታችሁን አይፈልግም፣ መጥፋታችሁን አይፈልግም። ከዲያብሎስና ከመላእክቱ ጋር ወደ ተዘጋጀላቸው ስፍራ እናንተም እንድትገቡ እግዚአብሔር አይፈልግም። ነገር ግን የእናንተን ፍቃድ ደግሞ ይፈልጋል። ወዳችሁ እንድታምኑትና እንድትከተሉት ጌታ ይፈልጋል። ማንንም አንገት ጠምዝዞ የራሱ አያደርግም። እግዚአብሔር በፍቅር መንገድ ነው ዓለምን ያሸነፈው። በዚህ መንገድ አይሆንም አላለም። የዛን ጆሮ ሲቆርጥ እኮ ሐዋርያው በዚህ መንገድ አይደለም አባቴ ብለምን ጭፍራ ይልክልኛል አለ። የመላእክቱን ጭፍራ ይልካል አለ። በአንድ ጊዜ እንግዲህ አንድ መልአክ ስንት እንደሚመታ አስቡት። አይ ግን በዚህ መንገድ አይደለም። ጽድቅን ሁሉ ሊፈጽም ስለተገባው ልክ እንደተጠመቀው ልክ ሁሉን ነገር ስርዓት ፈጽሞ እንደመጣው ጌታ ኢየሱስ ክርስቶስ ለሰው ልጅ መጽሐፍ እንደሚል ሊሞት ሊሰቃይ ደሙን ሊያፈስ ሊገደል ደግሞ ሊቀበር በሶስተኛውም ቀን ሊነሳ ይገባዋል ብሎ አስቀድሞ ያስተማራቸውን እያነቃ ሁሉ እያስተማረ ሁሉ ያሳሰባቸውን ጉዳይ ነው ማለት ነው። እሱን ነው የምናወራላችሁ። እሱ ነው የእግዚአብሔር ትረካ። እግዚአብሔርን ያየ አንድስ እንኳን የለም። በእቅፉ ያለ አንድያ ልጁ ምን አለው? ተረከው፣ መሰከረው። እኔ ከራሴ አልናገርም፣ ከራሴ ብናገር ምስክርነት አይኖረኝም። ግን ምስክርነቴ እውነተኛ መሆኑ የሚታወቀው እኔ ስለሱ ልመሰክር መጥቻለሁ። የላከኝ እውነተኛ ነው፣ እኔ ራሴ እውነት ነኝ ብሏል ጌታ ኢየሱስ ክርስቶስ። ሃሌሉያ። ስለዚህ ወደዚህ ህብረት እንድትመጡ ጥሪ እናደርጋለን። በጌታ በኢየሱስ ክርስቶስ እመኑ፣ የዘላለም ህይወት ታገኛላችሁ። ሰላም ወደ ቤታችሁ ይገባል። ነፍሳችሁ ተስፋ ታደርጋለች። የመዳንን እርግጠኝነት ታገኛላችሁ። ብንሞት አሁን ወዴት እንሄዳለን? ወደ እግዚአብሔር መንግስት እንሄዳለን የሚለውን እርግጠኝነት የምታገኙት በክርስቶስ ኢየሱስ ስታምኑ ብቻ ነው። ሌላው ድራማ ነው፣ ሰው ሰራሽ ነው። ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ያድናል። ኦኬ፣ ቅዱሳን ደግሞ ሐዋርያው ጴጥሮስ እንደሚነግረን በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እየከለስኩ ነው፣ እስካሁን ወደ ዛሬው አልገባሁም፣ ቶሎ ለመጨረስ ጥረት አደርጋለሁ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ ነው፣ የእሱ ምስክሮች እንድትሆኑ ነው። ከምንድን ነው የወጣችሁት? ከጨለማ ወደ ምን? ወደሚደነቅ ብርሃን፣ ወደ ታላቅ ብርሃን። ይሄ ከአእምሮ በላይ በሆነው መረዳት ውስጥ ገብታችኋል። እግዚአብሔር ምንድነው የሚል ምስክርነት አለ ብለናል በዮሐንስ ወንጌል። ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም ተብሎ እንደተጻፈ ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራችሁበት ዓላማ አለ። የእሱም ምን እንድትናገሩ? በጎነት እንድትናገሩ እንድትመሰክሩ ነው። የተመረጠ ትውልድ ያረጋችሁ፣ የንጉስ ካህናት ያረጋችሁ፣ አገልጋዮች ያረጋችሁ፣ ቅዱስ ሕዝብ። ምክንያቱም እኔ ቅዱስ ነኝ ያለው እግዚአብሔር የሱ የሆኑ ሕዝቦች ቅዱሳን ናቸው። በእርሱ የሚያምኑ እሱን የሚከተሉ ሰዎች ቅዱስ ሕዝብ ደግሞ ለርስቱ የተለየ ወገን አድርጓቸዋል። ስለዚህ እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምህረት ያገኛችሁ አልነበራችሁም፣ አሁን ግን ምህረት አግኝታችኋል ብሎ ስለ ምህረት፣ ስለ ወገንተኝነት የእግዚአብሔር የንጉሱ ክህነትን ማግኘታችንን ቅዱሳን መባላችንን የእግዚአብሔርን በጎነት እንድንመሰክር ነው ዓላማው። ለዚህ የተጠራን ሰዎች ነን። ቅዱሳን የተጠራ ነው የእርሱን በጎነት ልንናገር ልንመሰክር ነው። እሱ ይወዳችኋል ብለን ለዚህ ዓለም እንድንመሰክር እኛም ደግሞ በህይወታችንም በአንደበታችንም በኑሯችን ሁሉ ምስክርነት እንዲገኝ እግዚአብሔር ስለሚፈልግ ከጨለማ የተለየ ምስክርነት፣ ከጨለማ የራቀ የወጣ ምስክርነት፣ የተሻገረ ሰው ምስክርነት፣ የዳነ ሰው ምስክርነት፣ ፍሬ የሚታይበት ምስክርነት፣ ንግግር ብቻ ያልሆነ ምስክርነት፣ ወሬ ብቻ ያልሆነ የመድረክ አርበኝነት ብቻ ያልሆነ በተግባር በሥራ ቦታም በየትም ቦታ በተሰማራንበት መስክ ሁሉ ላይ በቤተሰብ መካከልም የእርሱም በጎነት ለመመስከር እውነትን ለመኖር የእግዚአብሔር ፍሬ የክርስቶስ ኢየሱስ ፍሬ በእኛ ይኖራል የተባለው ዘሩ የሚገለጥበትን ህይወት ኢየሱስ ክርስቶስ ሰጥቶናል። ክብር ለስሙ ይሁን። ኢየሱስ ክርስቶስ ጌታ ነው እና ቢያንስ አንድ ሰው ምን ብለናል? ጌታ ያደረገለትን መናገርና መመስከር አለበት። ሌላው ቢቀር ሂድና እግዚአብሔር ያደረገልህን ተናገር። ሂድና ራስህን ለካህን አሳይ። እነዚህም ሁሉ የሚናገሩት ነገር እንደውም ትዝ ይላችኋል። እነዛ 10 ለምጻሞች ከተፈወሱ በኋላ ሊመሰክር የመጣው ከሌላ ወገን የሆነ ሳምራዊ የነበረው ነው። የተፈወሰው ሰው ብቻ ነው ከ10 ሊመሰክር የመጣውና ጌታ እነዛ ሐሳብ ብሎ ጠይቋል። እነዛ ለምን ለምስክርነት አልመጡም? ጌታ ፈውሶህ ከሆነ ሂድና መስክር። ጌታ አድኖህ ከሆነ ሂድና መስክር።
ጌታ ጸልየህ መልሶልህ ከሆነ እግዚአብሔር ልመናዎችን ሰምቶ ከሆነ መስክር፣ ስለሱ መስክር፣ የሱን በጎነት ተናገር። የእርሱን በጎነት እንድትናገር ተጠርተሃል፣ ተጠርተናል፣ ተጠርተሻል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ምንድነው የሚለው? እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። የኃጢአት መንጻት ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ። ሃሌሉያ። ኢየሱስ ጌታ ነው። ስለዚህ የሱ በጎነት፣ የሱን ማንነት፣ የሱን ታላቅነት፣ የሱን ግርማ፣ የሱን ክብር፣ የሱን ወዳጅነት፣ የሱን ምሕረት ለመመስከር የተቀመጥን ወገኖች ነን። የዳንን ሰዎች ነን። ለዚህ ተጠርተናል፣ ለዚህ ተመርጠናልና ኢየሱስ ክርስቶስ ጌታ ነው። ክብር ለስሙ ይሁን። እንግዲህ ቅድም ያነበብኩላችሁን ጥቅስ መልሼ ላንብብና አንድ ጊዜ ዕብራውያን ምዕራፍ 11 ላይ የተጻፈውን ነገር ደግሞ እንመለስበታል። እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ሸክም የሚሆንብንን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ። ስለዚህ መከራ አለ፣ ከእምነት እንድታፈገፍጉ የሚያደርግ ነው። ዕብራውያን ምዕራፍ 10 ላይ ብዙ ነገር ይናገራል። እነዚህ ዕብራውያን ምዕራፍ 11 ላይ የተዘረዘሩ ሰዎች ጥቂት ነገራቸውን ነው እያየን የምንሄደው። ዛሬ ስለ ቃየንና ስለ አቤል እናነሳለን። ከቁጥር 1 ጀምሮ እንደዚህ ይላል። ስለ እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ ተስፋ ያደረግነው ነገር አለ እንደሚፈጸም እርግጠኛ secured፣ በጣም 100% ሹር የምንሆንበት፣ የማናየውንም ነገር እውን መሆኑን የምንረዳበት ነው ይላል። አይታይም ነገሩ፣ ግን ደግሞ እውን እንደሆነ፣ ያ ነገር ትክክል እንደሆነ፣ ሐቅ እንደሆነ፣ ተጨባጭ እንደሆነ፣ ታንጀብል እንደሆነ የምንረዳበት ነው እምነት ተስፋ የተደረገበት አንድ ነገር አለ። ለምሳሌ እግዚአብሔርን ያየ አንድስ እንኳ የለም፣ በቅፉ ያለ አንድያ ልጁ ተረከው። እኛ ራሱ ሳታዩት ትወዱታላችሁ ነው የተባለው። ኢየሱስ ክርስቶስን አላየነው። በእኛ ዘመን አይደለም የመጣው፣ በመንፈስ ቅዱስ መገለጥ ነው የተረዳ ነው የገባን። ያዩትን ሰዎች የዳሰሱትን ሰዎች ምስክርነት ሰምተን አምነን ድነናል። ተስፋችን ኢየሱስ ይመጣል እንላለን። ማራናታ እንላለን። ኢየሱስ ክርስቶስ ያዘጋጃት መንግስት ትመጣለች እንላለን። ከተማን አዘጋጅቷል እንላለን። ወደሱ የሚወስደን ጊዜ ይመጣል እንላለን። እና እነዚህ ሁሉ ተስፋዎች ናቸው። እርግጠኛ የሆነ ተስፋ በክርስትና እርግጠኛ የመዳን ተስፋ፣ የዘላለም ህይወት ተስፋ፣ እርግጠኝነት ያለበት ህይወት ነው የክርስትና ህይወት። እና ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት ነገር እምነት ይባላል። አምነህ ነው። አለበለዚያ ማታመን ከሆነ ተስፋህን ትወላውላለህ፣ እርግጠኛ አትሆንም። የማናየው ነገር እውን መሆኑን የምንረዳበት ነው። ማንም ሳያስረዳን የማናየው ነገር እውን ነው፣ ታንጀብል ነው። የሆነ ከዚህ ጀርባ አንድ እውነተኛ ነገር አለ። ከዚህ ከሚታየው ነገር ጀርባ አንድ የማይታይ እውነተኛ አምላክ አለ። የሚገለጥ በጊዜው የሚገለጥ ለሁሉ የሚገለጥ ለትውልዶች ሁሉ የሚገለጥ አምላክ አለ ብለን እናምናለን። ያ ነው እምነት የሚባለው ይላል። ተስፋ ያደረግነውን ነገር እንደሚፈጸም እርግጠኛ ሹር የምንሆንበት። አባቶችም የተመሰከረላቸው በዚህ ሆኖ ይላል። አላዩትም እኮ አባቶችን እናያቸዋለን፣ አላዩትም፣ ግን የተመሰከረላቸው በዚህ ሆኖ ተስፋቸውን ሃንድል አድርገውታል፣ እርግጠኛ ሆነዋል፣ ጨብጠውታል፣ አይተውታል ማለት ነው። በእምነት አይን አይተውታል፣ በማየት ሳይሆን በእምነት። ከዚህ ይላችኋል ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ቶማስ ዲዲሞስ የሚባለው ሰው የጌታ ደቀ መዝሙር ማለት ነው፣ እኔ አላምንም አለ። አለማመን እንግዲህ እዛ ጋር ታያላችሁ። እኔ የተወጋበት ቦታ ላይ እጄን ካላስገባው፣ ጎኑንም የተወጋበት በጦር የተወጋበት ቦታ ላይ እጄን ካላስገባው አላምንም ሲል ጌታ ምን አለ? ሳያዩ የሚያምኑ ብፁዓን ናቸው። ስለዚህ ሳና ያመንን ብፁዓን ነን፣ የተባረክንን። ኢየሱስ ክርስቶስ ስለኛ መሰቀሉን አላየንም፣ እኛ ግን ምስክርነቱን ሰምተናል። እነዚህ ምስክሮች የሰበኩትን የተናገሩትን የወንጌልን እሳት የወንጌልን ኃይል ተቀበልን። የወንጌልን እውነት ተረዳን። መንፈስ ቅዱስ በእኛ ውስጥ አደረ። ያ የክርስቶስ ኢየሱስ መንፈስ በውስጣችን አደረ። እሱን ምስክርነት ለልባችን መሰከረ። ኢየሱስ ክርስቶስ ስለኛ እንደሞተ ይመሰክርናል ልባችን። መዳናችንን እንኳን የምናውቀው እኮ በዛ ነው።
የሰውን መዳንና ለመዳን ሰውየው ራሱ ነው የሚያውቀው እንደሚባለው ማለት አይደል? መጽሐፍ ቅዱስ እኮ ለእግዚአብሔር ያለውን ከእግዚአብሔር መንፈስ በቀር ማንም ሊያውቅ አይችልም እንደሚለው ሁሉ በሰው ልብም ያለውን ከሰውየው በስተቀር ከሰው መንፈስ በስተቀር የሚያውቅ የለም ይላል። የምናውቀው በመንፈሳችን የሚመሰክርልንን ምስክርነት ኢየሱስ ክርስቶስ እንደዚህ ብሎ ተናገረ። በዓለም ሳላችሁ መከራ አለ። እንደውም መንፈስ ቅዱስን በእናንተ አለ፣ ዓለም አያውቀውም፣ እናንተ ግን ታውቁታላችሁ። በእናንተ ስለሚኖር ታውቁታላችሁ። ዩሲ ጋይዳንስ የምናገኝበት መጽናናት የምናገኝበት ይሄ ዓለም የማይረዳው በውስጣችን ግን ያለ የእግዚአብሔር መንፈስ አለ። ክብር ለኢየሱስ ይሁን። ያ የኢየሱስ ክርስቶስ መንፈስ በውስጣችን ሆኖ ይመሰክርልናል። ያንን መንግስት ይመሰክር እያበረታን እያጽናናን እያበረታን ያንን መንግስት እንድንናፍቅ ያደርገናል። ክብር ለስሙ ይሁን። ስለዚህ አባቶች የተመሰከረላቸውን በዚሁ ነው። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን ይላል። ዓለማት በማን ቃል ነው የተፈጠሩት? በእግዚአብሔር ቃል። በእግዚአብሔር ቃል ነው የተፈጠሩት። ዓለማትን የፈጠረው ቃሉ ነው ይላል። በእምነት ነው ደግሞ ይሄንን የምንረዳው። ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን። ይሄ የሚታየው ገሃዱ ዓለም ተጨባጩ ፊዚካሉ ዓለም ከማይታየው እንደሆነ በእምነት ነው የምንረዳው፣ በእምነት ነው የምንገነዘበው። ከጀርባው ዲዛይነር አለ፣ ከጀርባው ዘላለምን የሚመለከት የሁሉ ፈጣሪ ቃሉ ሁን ስል የሚሆንለት ሲናገር የሚፈጸምለት ሆነ የተባለለት ሲናገር ሆነ የተባለለት እግዚአብሔር ነው ከጀርባ ያለው። ይሄንን የምንረዳው በእምነት ነው። በፍልስፍና ሊረዳ አይችልም ሰው፣ በካልኩሌሽን ሊረዳ አይችልም ሰው። ምንድነው እንደውም የዶክተር ደረጀ ከበደ የድሮ መዝሙር አለ አይደለ? ቁጥርና ቁጥርን ሲያጋጩ ቢኖሩ አያዩትም ጌታ ሩቅ ነው ሀገሩ የሚል መዝሙር አለ። ሞኝ ነው አልተማረም አሉኝ ለእግዚአብሔር አድሬለት ቢያዩ ትርፌንና ጥቅሜን ባለማወቃቸው እኔ ያዘንኩላቸው ብሎ ይልቅ ሳይጨልም መዝጊያው ሳይቆለፍ የሰው ልጅ መለስ ለሚጠፋው ዓለም ጉልበቱን ከማፍሰስ ምድርና ሰማይን ያበጀው ፈጣሪ አይመረመርም ገብቶ ላብራቶሪ። ቁጥርን ከቁጥር ጋር ሲያጋጩ ቢኖሩ አዩትም ጌታን ሩቅ ነው ሀገሩ። ሞኝ ነው አልተማረም አሉኝ ለእግዚአብሔር አድሬለት ቢያዩኝ ትርፌንና ጥቅሜን ባለማወቃቸው እኔ ያዘንኩላቸው። እኔም የማዝንላቸው ለነሱ ሰዎች ነው። ትርፋችንና ጥቅማችንን የተረዳን ሰዎች ነው። ሁሉን እየተው ተከተሉት ይላል መጽሐፍ። ሃሌሉያ! ሁሉን ጥሎ የሚከተሉለት ጌታ ከዚህ ነገር ጀርባ ያለ በእምነት የምንረዳው እግዚአብሔር ለሚወዱት የተገለጠለት። ለምሳሌ የዚህን ዓለም ምናምንቴዎችን የዚህን ዓለም ድሆችን የመረጠው እግዚአብሔር የሚገርም አምላክ ነው። ሰዎች ይሄንን ዓለም እናስበዋለን እንረዳዋለን ብለው የሚያስቡት እያሉ ኖ አለ። ሌላ ጥበብ አለ። እግዚአብሔር ራሱን ገለጠ። ለማይገቡ ሰዎች ራሱን ገለጠ፣ ለኛ ራሱን ገለጠ። ክብር ለስሙ ይሁን። ሃሌሉያ። ኦኬ። ይህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን። በምን? በእምነት ነው የምንገነዘበው። በስሌት አይደለም፣ በካልኩሌሽን አይደለም፣ በእምነት ነው የምንገነዘበው። ኢየሱስ ክርስቶስ ጌታ ነው። ዛሬ ቁጥር 4 እና ቁጥር 5 ላይ ጥቂት ነገር እናገራለን። ቁጥር 4 አቤል ከቃየል ይልቅ የበለጠ መስዋዕት ለእግዚአብሔር በእምነት አቀረበ ይላል። አቤል ከቃየል ይልቅ የበለጠ መስዋዕት ለእግዚአብሔር አቀረበ። የሚበልጥ ነገር በምን አቀረበ? በእምነት አቀረበ። እግዚአብሔር ስለ ስጦታው በተናገረለት ጊዜ እርሱ በእምነት ጻድቅ እንደሆነ ተመሰከረለት። ቢሞትም እንኳ እስካሁን በእምነቱ ይናገራል። ስለ አቤል እምነት እስከዛሬ ይሰበካል። ዘፍጥረት መጽሐፍ ምዕራፍ 4 ላይ ያለ ቃል ነው። ስለ አቤልና ስለ ቃየል የምታውቁት ቃል ነው። ብዙ ነገር እዛ ላይ አልቆይም። ነገር ግን መስዋዕትን ሲያቀርብ፣ ጥሩ ነገር ለእግዚአብሔር ሲያቀርብ በእምነት ነው ያቀረበው። እምነቱ ነገርየውን ወስኖታል። የተወዳደረው ነገርየው ሳይሆን ወይም የቀረበው መስዋዕት ሳይሆን እህሉ ወይም የሰባው ነገር ሳይሆን የተወዳደረው የሰዎቹ ልብ ነው። ያኛው አቅርቧል እናየዋለን። ይሄኛውም ሰው አቅርቧል። አቤልም አቅርቧል፣ ወንድሙም ቃየን አቅርቧል። እንግዲህ አቤል የበግ እረኛ፣ ቃየንም አራሽ ነበር። ያው ገበሬ ነበረ። ይሄ ደግሞ እረኛ ነበረ። በአንድ ወቅት ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። የሚቃጠል ነገር አቀረበ። እግዚአብሔርን ደስ ለማሰኘት አቀረበ ማለት ነው። መስዋዕት አቀረበ። ያው የአምልኮ ስርዓት ነው መስዋዕት ማቅረብ።
አቤልም የመጀመሪያ ከተወለዱት በጎች መካከል ስባቸውን መስዋዕት አድርጎ አቀረበ ይላል። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ በቃየንና በመስዋዕቱ ግን አልተደሰተም። ስለዚህ ቃየን ክፉኛ ተናደደ፣ ፊቱም ጠቆረ ይላል። የእግዚአብሔር ምልከታ ወደ አቤል የሆነበት ምክንያት ስብና እንትን ተወዳድሮ አይደለም፣ የተለያየ ልብ ስላለ። ይሄ ሰው በእምነት አቀረበማ። የዕብራውያን ጸሐፊ ስለ አቤል የሚነግረን በእምነት ስለማቅረቡ ያለ እምነትም ይላል ታች ቁጥር 6 ላይ እንደዛ ነው እኮ የሚለው ዕብራውያን ምዕራፍ 11 ቁጥር 6 ላይ ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔር ይላል ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት። የእግዚአብሔርን መኖር የእግዚአብሔርን ሕልውና ማመን አለበት። ወደ እግዚአብሔር የሚቀርብ ሰው ዝም ብሎ በዘፈቀደ ከኔ ይውጣ በዘልማድ የሚቀርበው መስዋዕትና አገልግሎት አልተቀበለውም፣ ሪጀክት ነው የሚያደርገው። ያለ እምነት እግዚአብሔር ምን አይልም፣ ደስ አይሰኝም። ማመን አለበት እግዚአብሔር ስለመኖሩ ደግሞ ከልብ ለሚሹትም እግዚአብሔርን ከልብ ለሚሹ ሰዎችም ዋጋ እንደሚሰጥ ሰውየው ማመን አለበት ይላል። ይሄ የሚያቀርበው መስዋዕት የሚያቀርበው ሰው የእግዚአብሔርን ሕልውና ማመን አለበት። እግዚአብሔር እንደሚመለከት ማመን አለበት። መዝሙር ሲያቀርብ ጊዜ ሲሰጥ ለእግዚአብሔር የሰባውን ሲያቀርብ በእምነት መሆን አለበት። እግዚአብሔር ደስ የሚሰኝበት ደስታው ያለው ከእምነት ጋር ስለሆነ እርግጠኛ ስለሆነ እምነት ከእርግጠኝነት ጋር ስለሆነ እግዚአብሔርን ደስ የሚሰኝበት እግዚአብሔር የሚከብርበት። ስለዚህ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ቃየንም እኮ አቅርቧል። በማቅረብ ረገድ ሁለቱም ማቅረብ ላይ ችግር የለባቸውም፣ አቅርበዋል። ያኛው ግን ያቀረበውን እዛ በድፍኑ የተናገረውን ዕብራውያን ምዕራፍ 11 ላይ በእምነት አቀረበ ነው። መስዋዕቱን ሲያቀርብ አምኖ ነው ያቀረበው። የሰባውን ነው ያቀረበው። ደስ የሚያሰኘውን እግዚአብሔር ፊት አቀረበ። እግዚአብሔር ከዛ ወደሱ ተመለከተ፣ ወደ መስዋዕቱም ተመለከተ። እግዚአብሔር አምልኳችንንም እኛንም ይመለከታል። አምነን ካቀረብን፣ አምነን ከዘመርን፣ አምነን በፊቱ ከፈሰስን፣ አምነን እሱን ካስቀደምን፣ አምነን በነገሮቻችን ሁሉ ላይ ቅድሚያ ለሱ ከሰጠን እግዚአብሔርን ደስ የሚያሰኝ ያለ ጥርጥር የሆነ ልክ ያዕቆብ እንዳለ አንድ ሰው ያለ ጥርጥር ጸሎት ቢጸልይ እንኳን ምንም እንደማይቀበል እርግጠኛ ይሆናል። ከእግዚአብሔር ዘንድ በሁለት ሐሳብ እያነከሱ ከእምነት እየጎደሉ የሚደረግ አይነት ጸሎት ኪሳራ ነው፣ አትድከም። ያዕቆብ እንደዛ ነው። ስለዚህ እግዚአብሔር መኖሩን ማመን አለበት። ከልብ ለሚሹትም እግዚአብሔር ምን ይሰጣል? ዋጋ ይሰጣል፣ ክሬዲት ይሰጣል፣ ቫልዩ ይሰጣል። ስለዚህ በምን ማቅረብ ያስፈልጋል? መስዋዕት በእምነት ማቅረብ ያስፈልጋል። ደስ ተሰኝተ ማቅረብ ያስፈልጋል። እግዚአብሔር ፊት በደስታ መሆን ያስፈልጋል። ከእግዚአብሔር ለእግዚአብሔር ስለምንሰጥ ከየትም አናመጣውም። የተሰጠን ሁሉ ከእግዚአብሔር ነው የተሰጠን። በደስታ ማቅረብ ይኖርብናል። ሰዎቹን እያየን እንሄዳለንና አባቶችም የተመሰከረላቸው በዚሁ ነው። በምን ተስፋ ስለሚያደርጉት ነገር እርግጠኞች ነበሩ። እንደገና የማይታየውን እንዳለ አድርገው የቆጠሩ ናቸው። ስለዚህ አምነዋል፣ ያንን ተረድተዋል። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። ስለዚህ እምነታችን ሊንቀሳቀስ ይገባል። እምነት ይዳፈናል፣ ታውቃላችሁ። እምነት ይጠፋል። እምነት ወደኋላ የሚባል ነገር ነው አንዳንድ ጊዜና ብዙ ሁኔታዎች ውስጥ ስናልፍ ወደኋላ ማፈግፈግ ሊመጣ ይችላል። ወደኋላ እንዳናፈገፍግ ጸንቶ መቆም እንዳለብን በእርግጥ መጽሐፍ ቅዱስ እስከ ጌታ መምጫ ድረስ መጽሐፍ እንደሚያቆመን ይነግረናል። ደግሞ ጽኑም ይለናል፣ እኛንም ይለናል። ጌታ ደግሞ እንደሚያበረታን ይነግረናል። የጌታ ድርሻ አለ፣ የኛ ደግሞ ድርሻ አለ። ማመንና ጌታን ደስ እያሰኙ መኖር ከኛ ይጠበቃል። ቶሎ ተናግሬ ያለው ቶሎ የተናገርኩት ምክንያት ጊዜ ስላልበቃኝ ነው፣ ወይም እናንተን እንዳላታክት ብዬ ነው። እግዚአብሔር አምላክ አብዝቶ ይባርካችሁ። አቤልና ከቃየን ሕይወት የምንማረው ነገር የልብ እምነትን ነው። ያኛው ያለ እምነት አቀረበ፣ ይሄ በእምነት አቀረበ ነው ጨዋታው። እዚህ ጋር እግዚአብሔርን ደስ ለማሰኘት ማቅረብና እግዚአብሔር ተቀበለውም አልተቀበለውም ማቅረብ። አንዳንድ ጊዜ መዝሙር እንደዛ አይሆንባችሁም? አንዳንዴ ለእግዚአብሔር የምታቀርቡት ነገር፣ ለእግዚአብሔር የምትሰጡት ነገር እንደ ነገሩ ሆኖባችሁ አያውቅም? እንደ ነገሩ የሆነ ቀን ከስረናል። በእምነት ደስ ተሰኝተን እናድርግ። የምንሰጠውን መስዋዕት ብለን ለእግዚአብሔር የምናደርጋቸው ማናቸውም ነገሮች ከጊዜ ጀምሮ ህይወታችንን አይደል መጽሐፍ ቅዱሳችን እንደው ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ነው የሚለው። ሰውነታችንንም ስናቀርብ በእምነት እናቅርብ። እግዚአብሔር ደስ የሚሰኝበት ሰውነት ይሁን፣ እግዚአብሔር የሚከብርበት ይሁን ብለን ሰውነታችንን ለእግዚአብሔር በእምነት እናቅርብ። ደስ የሚሰኝበት እግዚአብሔር የሚከብርበት በዚህ አካል በዚህ ማንነት እግዚአብሔር የሚከብርበት እንዲሆን አድርገን በእምነት እናቅርብ። አቤል
በእምነት ለእግዚአብሔር መስዋዕትን አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። አጭር ጸሎት ጸልየን እንጨርሳለን። የሚቀጥለው ሳምንት እንደ ጌታ ፍቃድ እንቀጥላለን። እግዚአብሔር አምላክ የተባረከ ይሁን። አቤቱ አምላካችን ሆይ ዝለን ቢሆን ደክመን ቢሆን ያለ እምነት ቢሆን ያለነው አቤቱ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ልባችን ወደ አንተ የሚጠጋበትን አቅምና መንፈስ እንድትሰጠን እንጸልያለን። ብርታት እንድትሆነን፣ ጉልበት እንድትሆነን እግዚአብሔር ሆይ ከንቱ የሆነን ዋጋ ቢስ የሆነን መስዋዕት በፊት እንዳናቀርብ እንደ ቃየን የምንናደድበት የምንቆጣበት ወንድማችን ላይ የምንነሳበት መስዋዕት ሳይሆን አንተን የምናስደስትበት አንተን የምናከብርበት አንተ እኛን የምትመለከትበት ወደ መስዋዕታችንና ወደኛ የምትመለከትበት መስዋዕትን በእምነት እንድናቀርብልህ አቤቱ ልባችን የጠራና የጸዳ ይሁንልህ። በኢየሱስ ክርስቶስ ስም እንድትረዳን እንጸልያለን። ምሽታችንን ባርክልን፣ ዘመናችንን ባርክልን። አቤቱ ጻድቅ በእምነት በሕይወት ይኖራል ተብሎ ተጽፏልና በእምነት እንድንኖር በኢየሱስ ክርስቶስ ስም እርዳን። ይሄ የሚታየውን ነገር ሳይሆን የማይታየውን እግዚአብሔርን እያሰብን እግዚአብሔር ከነዚህ ነገሮች ጀርባ ያለውን ያንተን መንግስት እያሰብን እግዚአብሔር ሆይ ተስፋ ስለሚደረግበት ስለ መንግስትህ በኢየሱስ ክርስቶስ በኩል ስለተገኘው ድልና መከናወን እያሰብን እግዚአብሔር በዚህ ተስፋ አስቆራጭ ዓለም ላይ በተስፋ እንድንኖር እርግጠኞች ሆነን እንድንኖር በእምነት እንድንኖር በጌታ በኢየሱስ ስም እንድትረዳን እጸልያለሁ። ወገኖችንም እንድትረዳቸው እንድታግዛቸው አቅም እንድትሆናቸው በያሉበት የሰለለ እምነታቸው እንድታበረታ የደከመ ጉልበታቸው እንድታበረታ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ከነገሮች መደራረብ ከመከራ መደራረብ የተነሳ ድካም፣ ስንፍና፣ ከእምነት መዛል ወደኋላ ማለት የሚታይባቸው ሰዎች ቢኖሩ በጌታ በኢየሱስ ስም ብርታትን እንድትጨምርባቸው ኃይል እንድትሞላቸው በዚህ ሰዓት በእምነት እንድታንቀሳቀሳቸው አቤቱ ያንተ ምስክሮች አድርገህ እንድታቆማቸው አቤል እስከዛሬ ስለ ምስክርነቱ ስለ መስዋዕትነቱ ይመሰክርለታል ይነገርለታል። ጌታ የዘላለም አምላክ እነዚህ ምስክሮቹ ናቸው። እነ አቤል ምስክሮቹ ናቸው። እኛም በዘመናችን ያንተ ምስክሮች ሆነን እንድናልፍ አቤቱ እንድትረዳ እንድታግዘን አቅም እንድትሆነ አቤቱ ስለ እምነታቸው የተመሰከረላቸውን ሰዎች ሕይወት እየመሰልን እምነታችን ጀማሪና ፈጻሚ የሆነውን ክርስቶስ ኢየሱስን እያየን በትዕግስት መሮጥ መራመድ እንድንችል አቤቱ በኢየሱስ ክርስቶስም እርዳን። ጸጋ ይብዛልን፣ አቅም ይብዛልን፣ ብርታት ይብዛልን። በሁሉ ለአንተ ክብር ይሁን። የክፉ ኃይል ሁሉ በስም የተቀጣ ይሁን። እምነትን የሚያዳክም የሚያዝል መንፈስ በጌታ በኢየሱስ ክርስቶስ ስም የተመታ እንዲሆን የሚደነዝዝና የሚያደነዝዝ መንፈስ አዚምን በሰው ላይ የሚረጭ መንፈስ ሰውን የሚያዳክም መንፈስ የሰውን መንቀሳቀስ የሚጠላ መንፈስ በጌታ በኢየሱስ ስም የተቀጣ እንዲሆን በዚህ ሰዓት ጸልያለሁ። ክብር ላንተ ይሁን። ምሽታችንን ዘመናችንን ባርክልን። ሳምንት የሚኖረንን ጊዜ ባርክልን። በዚህ ሳምንት ውስጥ የሚኖረንን የትኛውም የቤተ ክርስቲያን አገልግሎት ባርክልን። በሁሉ አንተ ተመስገንና ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ አብዝቶ ይባርካችሁ። ጸጋና ሰላም ይብዛላችሁ። እንደተለመደው ሼር አድርጉ፣ ለሌሎች አካፍሉ። ትምህርታችንን እንቀጥላለን። ኢየሱስ ክርስቶስ ይመጣል።